ሀኒዬ እንግዲህ ዛሬ የአባቷ ውጤት አባቷ አሁንም ሕክምናውን አይጀምሩም። ምክንያቱም ተጎድተዋል። ስለተጎዱ መድኃኒት ታዘውላቸዋል ማለት ነው። እንግዲህ ሀኒዬ ለምንድን ነው ሕክምናው የማይጀምረው? ምንድን ነው አባቴ ተጎድቷል ማለት ነው ወይኔ ሀና ብላ አይ ሀኒዬ አትፍሪ፣ ግን ያው ትንሽ በዚህ በመድኃኒት ይውሰዱና ከዛ በኋላ ለውጡን አይተን ነው ሕክምና የምንጀምረው። ግን አባትሽ ሲጃራ ያጨሳሉ እንዴ ሲላት፣ አረ በፍጹም አባቴ ሲጃራ አጨስም አለች ማለት ነው። እንግዲህ ድሮ ያጨሱ ነበረ ነገሯት ለሀኒ ማለት ነው። ድሮ እሷ ልጅ እያለች ያጨስ ነበረ ማለት ነው። ሚስታቸው ጥላቸው የሄደች ጊዜ እንጂ አሁን አይደለም። እንግዲህ ውጤታቸው አሁን ታየ ማለት ነው። የድሮ ሲያጨሱ የነበረው ሲጃራ እና ሀኒ መድኃኒቱን ለአሲር ሰጠችና ወደ ስራ ቦታዋ ሄደች። ሰላምም ደግሞ እንግዲህ እንዳያቸዋት ነው። ሰላም ራሷ ላይ ትልቅ ጉዳት አድርሳለች። በፈጣሪም ዘንድ የሚያስቀጣውን ስራ እንግዲህ አድርጋለች ማለት ነው። ይሄ ሁሉ አንዳንድ ጊዜ እናቷ አሁን የማትወጣው ጸጸት ውስጥ ገብታለች። እውነት ለመናገር ይሄንን ስታይ እናቷ የምትንጃ ራሷን በጣም ነው የምትወቅሰውና በጣም ከባድ ነው። የደረሰች ሴት ልጅ ቤት ውስጥ ካለች ስትወጣ የት ነው የምትሄጂው? ለምንድን ነው ለሴት ልጅ በተለይ ለሴት ልጅ ጊዜ መስጠት ያስፈልጋል። ሴት ልጅ ቤት ውስጥ ካለች የደረሰች ሴት ልጅ እንደፈለገች የትም ሙላ የትም መግባት የለባትም እንዴ። ጓደኛ እያለች እኮ እሷ እየሰከረች፣ በነገራችን ላይ እናትየዋ ለልጅቷ ቼክም አታረጋትም ነበረ። በዛ እየተናደደች ነበረ እየጠጣች የትም እያደረች። እንግዲህ ይሄው 9 ሳምንት ልጅ ተፈጠረ ማለት ነው። እንግዲህ ዶክተሩን ለማስወረድ ሄዳ ብትነግረውም በፍጹም ይሄንን አላደርገውም፣ ሙያዬም ስነ ምግባሬም ይሄንን አይፈቅድልኝም በጭራሽ። እኔ በፈጣሪ ዘንድ የምጠይቅበታለሁ ነፍስ ማጥፋት። አንቺ ምን እያልሽ ነው? ቆይ ፍቅረኛ ወይም ባል የለሽም ሲላት፣ እንግዲህ ማፊ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሰላም ራሷ ላይ ትልቅ እርምጃ ወስዳለች ማለት ነው። በጣም ትልቅ ስህተት። እንግዲህ ሐኪሙ ጋር ሄዳ ለማስወረድ ይሄንን ጽንስ እንድታቋርጥልኝ እፈልጋለሁ ስትለው በጭራሽ አላደርገውም ማለት ከመቀመጫው በድግ ያለ ዶክተሩ ማለት ነው። ይሄንን ነፍስ ማጥፋት እኮ ነው። ምን ሆነሻል? በፈጣሪ ዘንድም ያስቀጣኛል፣ በስራዬም ደግሞ አይፈቅድልኝም፣ ሕሊናዬም ይሄንን ማድረግ አይፈቅድልኝም፣ በጭራሽ አላደርግም ስላት እንግዲህ ዶክተሩ ሰድባ ወጣች ማለት ነው። እሷ ለሰው ክብር የላት ሲጀመር። እና እንግዲህ ሰላም ወደ ቤት ተመልሳ አሁንም በሯን ዘግታ እየየ እያለች እያለቀሰች እንግዲህ አረ ሰላምዬ ምንድን ነው የሆንሽው? አረ እባክሽን ልጄ ውጪልኝ ብላ ምትላትም እናቷን እያመነጫጨቀች ውጪልኝ ወይኔ ልውጣልሽ ብላ በጨለማ እንግዲህ እናቷን እየገፈታተረች አስወጣቻት ማለት ነው። በጣም ግራ ተጋባች እናቷ። የእውነት ለመናገር እንደምንም አባብላ እንግዲህ አብራት አቅፋት ተኛች ማለት ነው። ነገር ግን የሆነችውን ነገር መናገር አልፈለገችም። ሀኒዬም ደግሞ የአባቷ ውጤት አሁንም ገና ነው፣ ግን ውጤቱ የሚያሳየው አባቷ በጣም ስለተጎዱ በኑሮም ዛቤ እና በምግብ መሰለኝ እንግዲህ መድኃኒት ታዞላቸዋል። የብርታት መድኃኒት ታዞላታል። ለአባቷ መድኃኒቱ ሰጠችው ማለት ነው። እንግዲህ ሀኒ ወደ ስራ ቦታዋ ተመልሳ እናቷ ሜላት ሀኒዬ ሰላም የነገረችሽ ነገር አለ ወይ? እባክሽን ምንም ሳትደብቂኝ ንገሪኝ። ለአንቺ ሁሉን ነገር ትነግርሻለች። ኧረ እትዬ እኔ ምንም አልነገረችኝ፣ ምንም የማውቀው ነገር የለም። ደሞስ እኔ ማንነኝና ነው ለእኔ የምትነግረኝ? እናንተ እኮ እርስ በራሳችሁ ነው ችግራችሁ የምትፈቱት እንጂ እኔማ ሰራተኛ ነኝ። እንዴት እኔን አምና ለእኔስ ምን ትነግራኛለች አለቻት ማለት ነው። ግን እሷ ሰላም እርጉዝ እንደሆነች ታውቃለች ማለት ነው። ግን ምን ብላ እንደዚህ ትነግራታለች ታዲያ ለእናቷ? እና እሺ በቃ ምናምን ብላ ልጄ ግን የሆነ ነገር ሆናለች፣ አንድም ደግሞ የራሴ ስራ ነው እያየዋት ልጄ ላጣት ነው እያለች እንግዲህ ራሷን እያወቀሰች ትገኛለች። ሚላት ሰላም ሆዬ እንግዲህ ሱፐር ማርኬት ምንድን ነው የሚባለው ፋርማሲ ሄዳ መድኃኒት ገዝታ የሚያስወርድ መድኃኒት ገዝታ እንግዲህ ራሷ ላይ ትልቅ እርምጃ ወስዳለች። አውዝ ቢላይ ሲያስፈራ። ግን እኮ አላቅም፣ እንደዚህ አይነት ነገር ከባድ ነው። እና እንግዲህ መድኃኒቱን ትራሷ ስራ አስቀምጣ እናቷ ተነሽ እንጂ ሰላም ነግቷል እኮ ወይ ቤተ ክርስቲያን ሂጂ
ወይ ደግሞ ወደ ጓደኞችሽ ወጣ በይ፣ ዝም ብለሽ መተኛት ምንድን ነው ስትላት፣ አይ እማዬ የትም መሄድ አልፈልግም። አንዳንዴ ሸይጣን ይይዘናል እኮ የምሬን እኮ ነው የምላችሁ። ሸይጣን እላችን ላይ የተኛል ማለት ነው። አሁን እናቷ ወደ ቤተ ክርስቲያን ሂጂ ባለቻት ሰዓት እንኳን ወደ ቤት እምነቷ ብትሄድ ኖሮ ያው የሆነ ነገር ተቀይሮላት ይመጣ ነበር። ግን ደግሞ ሸይጣን ስለሆነ ለዋ ላይ ያለው እንግዲህ እሷ የእናቷን እግር ጠብቃ እናትየዋ ወደ ስራ ስትሄድ ሽንት ቤት ውስጥ ገብታ እንግዲህ መድኃኒቱን ድርግም አድርጋ ውጣ ያው እንዳያችሁ ታደረጋት ማለት ነው። ይሄ ማለት ትልቅ ስህተት ነው። ህይወቷን ላይ ያሳጣት የሚችል ነገር ነው ያደረገችውና አሁንም አልታወቀም ትሞት ትኑር። እንግዲህ ሰላምዬ በመጨረሻ ደርሳ አብራት እያለቀሰች የእውነት እንደ እህት ነች ምን እሷ አብራት እያለቀሰች ለእትዬ ልደውል ስትላት ጭራሽ እማዬ መስማት የለባትም እኔ መሞት ነው የሚገባኝ፣ ይሄን ውርደቴን ምን ብዬ ነው እናትዬ የምትሰማው እያለች እንግዲህ ሰላም ራሷን ለማጥፋት ሙከራ እያደረገች ነው። እንግዲህ ሰላም ማነች ሀንዬ ከክላሷ ገብታ ሰላምዬ ምን ሆነሽ ነው ምን ነው ስትላት፣ ምንም አልሆንኩም ሀንዬ፣ አረ የሆነ ነገርማ ሆነሻል ሰላምዬ፣ ምን ሆነሽ ነው ንገረኝ እስቲ ስትላት፣ ሀንዬ የፈራ ነው እኮ ሆነ አለቻት። ምንድን ነው ስትላት፣ ባለፈው ያልሽኝ ነገር እውነት ሆነ። ባለፈው የዶክተሩን ስልክ ስጭኝ ብዬ ሰጥቼሽ ሄጄ ነበረ። ዶክተሩ 9 ሳምንት እርጉዝ ነሽ አለኝ። ሀና ደንግጣ ጮኸች ማለት ነው። እንዴት ለምን እንዴት ሊሆን ቻለ ስትላት፣ እንዴት ማለት ስትላት፣ ማለት ባለፈ ስጠይቅሽ ፍቅረኛም ሆነ ጓደኛ የለኝም ብለሻል፣ እንዴት እንደዚህ ሊሆን ቻለ ስትላት፣ አዎ መስሎኝ ነበረ፣ ግን ደግሞ ፍቅረኛ ነበረኝ፣ ፍቅረኛ አለኝ፣ ግን እሱ ገንዘብ ብቻ ነበር ከኔ የሚፈልገው። እኔ ደግሞ ከእናቴ ጋር ጥሩ ባልነበርኩበት ሰዓት ገንዘብ እየሰጠሁት ነበረ ከኔ ጋራ የቆየው። ስለዚህ እኔ ደግሞ ከእናቴ ጋር ከታረኩኝና ከተስማማውኝ በኋላ እሱ ደግሞ ገንዘብ አልሰጠውም ስል አንቺ ምን እንዳለኝ ታውቂያለሽ? አንቺ ገንዘብ ከሌለሽ ወንድ ነው የምትመስይኝ ብሎ ጥሎኝ ሄደ። አያችሁ፣ ጥቅመኛ ወንዶች አሉ፣ በማንነታችሁ የሚጠቀሙባችሁ፣ በሴትነታችሁ የሚጠቀሙ ማለት ነው። ለዛውም ብር ሰጣችሁትና እንግዲህ እንደዛ ጉድ ሆናለች ማለት ነው። ይሄ አሁን እንግዲህ ሀናን እባክሽ ሀና ከሌላ ዶክተር ጋር አገናኘኝ እባክሽ ለምን ስትላት፣ አንቺ ሰጠሽኝ ዶክተር ጋር ሄጄ ዛሬ ጽንሱን አቋርጥልኝ ስለው በጭራሽ አላደርገውም ብሎ አመነጫጭቆ አወጣኛለች። አዎ ይሄ እኮ ኃጢአት ነው፣ እኔም ብሆን ልረዳሽ አልችልም፣ በእንደዚህ አይነት ነገር አላደርገውም እኔ በጭራሽ አለቻት ማለት ነው። በጭራሽ ከዛ ሀናን ጮኸችባትና ውጪ ከክፍሌ ብላ አስወጣቻት ማለት ነው። ያው በመጨረሻም ሀንዬ ነች እንግዲህ ሰላም ፌንት ነቅላ ሽንት ቤት ውስጥ ስትንገላታ የደረሰችው ማለት ነው። የእውነት በጣም ነው የሚያሳዝነው። አንዳንድ ጊዜ በራሳችን ላይ የምንወስናቸው ውሳኔዎች፣ በተለይ ደግሞ የደረሰ ሴት ልጅ ቤት ውስጥ ካለ በጣም ከባድ ነው።